ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን ሰነበታችሁ። ዛሬም እጅግ ጠቃሚና አስተማሪ አንድ ሀሳብ ይዤላችሁ ቀርብ ያለው። በዛሬው ፕሮግራማችን የምንመለከተው በወሲብ ግንኙነት ሰዓት ወንዶችን እጅግ በጣም አስደሳች የወሲብ እርካታ ውስጥ የሚከቱ 3 የወሲብ ፖዚሽኖችን የምነግራችሁ ይሆናል። አሁን የምነግራችሁ 3 የወሲብ ፖዚሽኖች ከበርካቶች የወሲብ ፖዚሽኖች ተመርጠው ወንዶችን እጅግ በጣም አስደሳች እርካታ ይሰጣሉ ተብለው በጥናት የተረጋገጡ የወሲብ ፖዚሽኖች ናቸው። በነገራችን ላይ በርካታ ሴቶች በተለይ ደግሞ በእኛ ሀገር እንደሚታወቀው የተለያዩ አዳዲስ የወሲብ ፖዚሽኖችን ለመሞከር ፍቃደኛ አይሆኑም። ነገር ግን ወንዶች እዚህ ጋር ልብ ልትሉ የሚገባው የናንተ የትዳር አጋር የናንተ የፍቅር አጋር በእነዚህ አሁን በምነግራቸው 3 የወሲብ ፖዚሽኖች ግንኙነትን ለማድረግ ፍቃደኛ የሆነችና ከናንተም ጋር በእነዚህ 3 ፖዚሽኖች የወሲብ ግንኙነትን የምትፈጽም ከሆነ እጅግ በጣም እድለኞች ናችሁ። እንደሚታወቀው በእኛ ሀገር በርካታ ሴቶች እሷ ከስር ሆና እሱ ከላይ ሆኖ የሚፈጸም በተለምዶ የሚታወቁ የወሲብ ፖዚሽኖችን አሁን እንደውም በርካታ ወጣቶች እየለመዱ እንደ ዶጊ ስታይል የፍንድድ የምንለውንና አንዳንድ ፖዚሽኖችን መሞከር ጀምረዋል። ነገር ግን በርካታ ወንድ ልጅንም ሴት ልጅንም የሚያረኩ የወሲብ ፖዚሽኖች አሉ። በትዳር በፍቅር ህይወት ውስጥ ስትኖሩ የግድ የወሲብ ግንኙነትን ትፈጽማላችሁ። ታዲያ የወሲብ ግንኙነትን ስትፈጽሙ ደግሞ ማወቅ ያለባችሁ የተለያዩ ወሲባዊ ጥበቦች አሉ። ከነዚህ ውስጥ አንዱ ታዲያ እንደዚህ አይነት የወሲብ ፖዚሽኖች ናቸው። ስለዚህ ወንዶች አሁን የምነግራችሁ 3 የወሲብ ፖዚሽኖች እጅግ በጣም አስደሳች እርካታን የምታገኙባቸው ናቸው። እነዚህ ፖዚሽኖች ምንድናቸው? በዝርዝር እናያቸዋለን። አብራችሁን ቆዩ። በመጀመሪያም ለቻናሌ አዲስ የሆናችሁ ይህንን የዶክተር ዮናስ የዩቲዩብ ቻናል ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ ብትሆኑ ሁሌም ለትዳር ህይወታችሁ ለፍቅር ህይወታችሁ ጠቃሚ የሆኑ የጤና መረጃዎችን ታገኙበታላችሁ። ይህ አስተማሪ መረጃም ለበርካቶች እንዲደርስና እንዲማሩበት ይህንን ቪዲዮ ላይክ በማድረግ እንድትጀምሩ በክብር እየጠየቅኩኝ በቀጥታ ወደ ዝርዝር ሀሳቡ እገባለሁ። እንደነገርኳችሁ 3 ለወንድ ልጅ የሚሆኑ የወሲብ ፖዚሽኖችን ነው ምነግራችሁ። የመጀመሪያው የወሲብ ፖዚሽን ከተለመደ ወጣ ያለ ሶፋ ላይ የሚፈጸም የወሲብ ፖዚሽን አይነት ነው። እንደሚታወቀው በእኛ ሀገር በተደጋጋሚ የወሲብ ግንኙነት የሚፈጸመው አልጋ ላይ ነው። ይሄ ደግሞ በተለይ ደግሞ በትዳር ህይወት ውስጥ የምትኖሩ ከሆነ ሁሌም ተመሳሳይ ቦታ የወሲብ ግንኙነትን የምትፈጽሙ ከሆነ የወሲብ ግንኙነታችሁ በጣም አሰልቺና ድግግሞሽ የሆነ እንዲሆን ያደርጋል። ነገር ግን ከአልጋ ላይ ውጭ ደግሞ አንዳንድ ጊዜ እንደዚህ ሶፋ ላይ ሊሆን ይችላል፣ ኪችን ውስጥ ሊሆን ይችላል፣ የተለያዩ ቦታዎች ላይ ከትዳር አጋራችሁ ጋር የወሲብ ግንኙነትን ብታረጉ እጅግ በጣም አስደሳች እርካታን ታገኛላችሁ። ተጨማሪም ደግሞ ጥቅሙ ምንድነው? ወሲባችሁ አሰልቺ እንዳይሆን ያደርጋል። እንዳልኳችሁ የተለመደ ሁሌም አልጋ ላይ ብቻ ሁሌም በአንድ አይነት የወሲብ ፖዚሽን ብቻ የምትፈጽሙ ከሆነ ወሲብ እርካታን ከመስጠቱ ባለፈ አሰልቺ እንዲሆን ያደርጋል። ስለዚህ የመጀመሪያው ፖዚሽን ሶፋ ላይ የሚፈጸም የወሲብ ፖዚሽን ይሆናል። ይሄ እንዴት ነው? ወንዱ ሶፋው ላይ ተቀምጦ እግሮቹን ይዘረጋል። ከዛ ሴቷ እላዩ ላይ ተቀምጣ እሷም እንደዛው የሚፈጸም የወሲብ ግንኙነት ነው። ወንዱ ሶፋው ላይ በስርዓት ተቀምጦ እግሮቹን ወደፊት ይዘረጋል። ሴቷ ከላይ ወጣ እላዩ ላይ ተቀምጣ የሚፈጸም የወሲብ ግንኙነት። ይሄ ወንዶች ላይ የሚሰጠው እጅግ በጣም እርካታ አለ። በነገራችን ላይ ወንዶች ላይ ብቻ ሳይሆን ሴቶችም ላይ የሚያመጣው እርካታ አለ። ይሄ ለወንዶች የሚሰጠው የመጀመሪያው እርካታ ምንድነው? ወንዱ አንደኛ ምንም አይነት ጫና ሳይበዛበት የሴቷ ብልት በጥልቀት ወደ ውስጡ እንዲገባ ያደርጋል። ይሄ የሴቷ ብልት ወደ ወንዱ በጥልቀት በሚገባበት ጊዜ ለወንድ ልጅ የሚሰጠው የተለየ እርካታ አለ። አንደኛ ወንዱ እግሮቹን ዘርግቶ ምንም አይነት ድካም ሳይኖርበት፣ እንደሚታወቀው ወንድ ልጅ ከላይ ሆኖ ግንኙነትን ሲፈጽም ሙሉ ጉልበቱን የሚያወጣው አቅሙን የሚጨርሰው እሱ ነው። ነገር ግን እዚህ ጋር እሱ እግሩን ዘርግቶ ብቻ ሶፋው ላይ ይቀመጣል። ሴቷ ከላይ ሆና እሷ ግንኙነቱን እየተቆጣጠረችው ይደረጋል። ይሄ አንደኛ ነገር ለወንዱ ሸክም ይቀንስለታል። ሁለተኛ ነገር የሴቷ ብልት በጥልቀት ወደ ውስጡ ስለሚገባ እጅግ በጣም የተለየ እርካታ እንዲያገኝ ያደርገዋል።
ሌላኛው ነገር ምንድነው? የሴቷን ሰውነት በደንብ እያየ ለሴቷም ተጨማሪ እርካታ ሊሰጥ ይችላል። ለምሳሌ ጡቶቿን እያሸ እየዳበሰ ከንፈሮቿን እየሳመ በጣቱ ደግሞ በፊት ለፊት በኩል የሴቷን ቂንጥሮች እያሸ ተጨማሪ እሷ ላይ በሚያየው ነገር እርካታው ይጨምራል። እንደገና ደግሞ ለሴቷም የሚሰጣት የተለየ እርካታ አለ። አንደኛ ነገር ለሴቶች ምንድነው ይህ ፖዚሽን ጠቀሜታው? ወሲቡን እነሱ በሚፈልጉት መንገድ ይመራሉ። ሴቷ ከላይ ስትሆን ስትፈልግ እያፈጠነች ስትፈልግ ቀስ እያደረገች እንደፈለገች የወሲብ ግንኙነቱን እየተቆጣጠረች ግንኙነቱን ለመፈጸምና እርካታን ለማግኘት ይረዳታል። ስለዚህ አንደኛ የተለየ የወሲብ ግንኙነት ነው። ከለመዳችሁት ወጣ ያለ ነው። አዲስ ነገርን ትሞክሩበታላችሁ። ለወንድ ልጅም ለሴት ልጅም አስደሳች እርካታ ይሰጣል። ስለዚህ ሶፋ ላይ ወንዱ እግሩን ዘርግቶ ተቀምጦ ሴቷ ከላይ ሆና የሚፈጸም የወሲብ ግንኙነትን ብትሞክሩት በጣም በጥናት እንደታየው እንደተረጋገጠው ከሆነ አስደሳች እርካታ የሚሰጥ የወሲብ ፖዚሽን አይነት ነው። ሌላኛው ሁለተኛው የወሲብ ፖዚሽን ሴቷ በደረቷ ተኝታ ሆዷ ስር ትራስ ተደርጎ የሚፈጸም የወሲብ ግንኙነት አይነት ነው። ይህ የወሲብ ግንኙነት ለወንድ ልጅ እጅግ በጣም የተለየ እርካታን ይሰጣል። ለሴት ልጅም እንደዛው። አንደኛ ለወንድ ልጅ ይህ የወሲብ ፖዚሽን ምንድነው ጠቀሜታው? ሴቷ እግሮቿን ገጥማ በደረቷ በደንብ ተስተካክላ ተኝታ ሆዷ ስር ትራስ በሚገባበት ጊዜ አንደኛ ብልቷ በጣም ጠባብ እንዲሆን ያደርገዋል፣ እግሮቿን ስለምትገጥመው። እንደሚታወቅ ደግሞ የሴት ልጅ ብልት በጠበበ ቁጥር የወንድ ልጅ ብልትን በደንብ አቅፎ የመያዝ አቅሙ ከፍተኛ ስለሚሆን በጣም ለወንዶች የሚሰጠው እርካታ ይጨምራል። ስለዚህ አንደኛ ነገር ለወንዱ የሚሰጠው እርካታ የሴቷን ብልት ጠባብ በማድረግ ነው። ሌላኛው ደግሞ ብልቱ በጥልቀት እንዲገባ ያደርጋል። በተለይ ትንሽ ብልት ያላችሁ ወንዶች በወሲብ ግንኙነት ሰዓት ብልቴ ትንሽ ነው፣ ሴት ልጅን ማርካት አልችልም ብላችሁ የምታስቡ ወንዶች ይህንን ፖዚሽን ብትሞክሩት እጅግ በጣም በትንሽ ብልት ሴት ልጅን ለማርካት እናንተም ለመደሰት የሚረዳችሁ የወሲብ ፖዚሽን አይነት ነው። ብልታችሁ በጥልቀት የሚገባው ሴቷ በደረቷ ተኝታ ሆዷ ስር ትራስ ስታስገቡ በደንብ ብልቷና መቀመጫ ወደ ላይ ከፍ ስለሚል እጅግ በጣም ይረዳዋል። በነገራችን ላይ በዚህ ፖዚሽን የሴት ልጅ በብልቷ ውስጥ የሚገኘውን ጂስፖቷን ለመንካትም በጣም ተመራጭ የሆነ የወሲብ ፖዚሽን ነው። እንደሚታወቀው ሴት ልጅ እርካታን የምታገኝባቸው በወሲብ ግንኙነት ሰዓት ሁለት ቦታዎች አሉ። አንደኛው በብልቷ የላይኛው ክፍል የሚገኘው ቂንጥር እያልን የምንጠራው ቦታ ነው። ሁለተኛው ደግሞ በብልቷ የውስጠኛው ክፍል የሚገኘው ጂስፖት እያልን የምንጠራው ቦታ ነው። ታዲያ ሴት ልጅ ይህ ጂስፖቷ በወንዱ ብልት ሲነካ እጅግ በጣም መቋቋም የማትችለው የወሲብ እርካታን እንድታገኝ ያደርጋታል። ስለዚህ ወንዶች ይህንን ፖዚሽን ብትጠቀሙ አንደኛ እናንተም ለማርካት ለመርካትም በጣም የሚጠቅማችሁ የወሲብ ፖዚሽን ስለሆነ ይህንን እንድትሞክሩት ጠይቃችኋለሁ፣ እጋብዛችኋለሁም። ሌላኛው ሶስተኛው ወሳኝ የሆነ የወሲብ ፖዚሽን ወንድ ልጅን እጅግ በጣም አስደሳች እርካታ የሚሰጠው ሴቷ በጀርባዋ ተኝታ ሁለት እግሮቿን የወንዱ ትከሻ ላይ ሰቅላ የሚፈጸም የወሲብ ፖዚሽን ነው። ይሄ እንደውም አሁን በርካታ ሴቶች በጣም የሚወዱትና የሚመርጡት የወሲብ ፖዚሽን እየሆነ ነው። ይህ ፖዚሽን ለሴቶችም ለወንዶችም በርካታ ጠቀሜታዎች አሉት። አንደኛ ነገር ሴቷ በጀርባ ተኝታ ሁለት እግሮቿን ገጥማ የወንዱ ትከሻ ላይ ሰቅላ በሚፈጸምበት ጊዜ የሴቷ ብልት በጣም ጠባብ እንዲሆንና ወደ ውጭ ወጣ እንዲል ያደርጋል። እግሮቿ ሲገጠሙ ብልቷ ስር ያሉ የተለያዩ ስጋዎች ዳሌዎቿ አካባቢ ያሉ በጠቅላላ እንዲሰበሰቡ እንዲሸበሸቡ ያደርጋል። ያ ታዲያ ብልቷ በደንብ ጠባብ እንዲሆን ያደርጋል። ይሄም የብልቷ መጥበብ ለወንድ ልጅ የሚሰጠው የተለየ እርካታ አለ። ሁለተኛው ጠቀሜታ እንዳልኳችሁ የሴቷን በብልቷ ውስጥ የሚገኘውን ጂስፓቷን ለማግኘት በጣም ተመራጭ የወሲብ ፖዚሽን ነው። ይህ ጂስፓቷ ሲገኝ ደግሞ ሴት ልጅ በጣም አስደሳች የወሲብ እርካታን ማግኘት ትችላለች ማለት ነው።
ይህ ፖዚሽን በርካታ ጠቀሜታዎች አሉት። በተለይ ወንዶች በትንሽ ብልት ሴት ልጅን ለማርካት ይህንን ፖዚሽን ብትጠቀሙት በጣም ተመራጭ የወሲብ ፖዚሽን ነው። ሌላው ለሴት ልጅ የሚሰጣት ፖዚሽን ሁለት እግሯን ትከሻችሁ ላይ አርጋችሁ በምታረጉበት ጊዜ ወንዶች በጣታችሁ ቂንጥሯን እየነካካችሁ ለሴቷ ተጨማሪ እርካታንም መስጠት ትችላላችሁ። በውስጥ በኩል ጂስፓቷን በብልቷ እየነካችሁ በውጭኛው የብልቷ ክፍል ያለውን ደግሞ ቂንጥሯን በጣታችሁ እያሻችሁ እጅግ በጣም ሴቷ ከምትቆጣጠረው በላይ እርካታ እንድታገኝ ልታደርጉ ትችላላችሁ። በነገራችን ላይ ልጅ መውለድ የምትፈልጉ ይህንን ፖዚሽን ብትጠቀሙት በጣም እመክራችኋለሁ። ልጅ ለመውለድ የምትፈልጉና ልጅ ለመውለድ በጣም እየተቸገራችሁ ካላችሁ የዘር ፈሳሻችሁ በጣም በጥልቀት ወደ ውስጥ ገብቶ ስለሚረጭ በጣም በቀላሉ ልጅ ለማርገዝ የሚያስችል የወሲብ ፖዚሽንም ከሚባሉት ውስጥ አንደኛው ይህ ነው። ብዙ ጊዜ ተፈጥሯዊ ልጅ የመውለድ ችግር ሳይኖርባቸው ነገር ግን አንዳንዴ የወንዱ የዘር ፈሳሽ ወደ ሴቷ እንቁላል በተገቢው መንገድ ባለመድረሱ የተነሳ ልጅ ለመውለድ የሚቸገሩ ጥንዶች አሉ። ታዲያ ይህንን ፖዚሽን ብትጠቀሙ የወንዱ ብልት በጥልቀት ስለሚገባ የዘር ፈሳሹን በሚያፈስበት ጊዜ የሴቷን እንቁላል የመስበር አቅሙ በጣም ጠንካራ ስለሚሆን ልጅ የመፈጠር እድሉ በጣም ሰፊ ይሆናል። ስለዚህ ይህንን ፖዚሽን ብትጠቀሙ እመክራችኋለሁ። የተከበራችሁ የዶክተር ዮናስ ቻናል ተከታታዮች እነዚህ ሶስት የወሲብ ፖዚሽን በፍቅር በትዳር ህይወት ውስጥ በምትኖሩበት ጊዜ በወሲብ ግንኙነት ሰዓት ብትተገብሯቸው ወንዶች አይታችሁት የማታውቁት እጅግ በጣም አስደሳች እርካታን ታገኙበታላችሁ።